አይኔ ነው ወይንስ ሰንበቱን ያየሁት? እንዴት ነሽ የልጄ እናት? ቆይ እዚህ ደግሞ ምን ልትሰራ መጣ? ምን ነው አንቺን ለመጠየቅ መምጣት አልነበረብኝም? አንተ እኔ ልትጠይቀኝ አይደለም የመጣው። ታዲያ ምን ልሰራ መጣለው በዚህ ሰዓት? ያው ሰለይና አንቺ እንዳትጨርሰው። በፊቱን እኮ አልሰማ ብለኸኝ ነው ተው ያልኩ እዚህ ሁሉ ጣጣ ውስጥ የከተትከኝ። አንቺም እኮ መስማት ትችይ ነበር። እኔ ብቻ አልነበርኩም ጆሮዬ ነበረኝ። ይኸውልህ ያስጠራኸኝ አንተ መሆንህን ባቅ ኖሮ አልመጣም ነበር። ለምን ዝኑ? አሁንም ቢሆን እውነታው አንተ ጋር እንዳለ በደንብ አውቃለሁ። ስለምን እውነት ነው የምታወሪው? በፈጠረ እስቲ ሰንበቱ አሁን እንኳን በዛ ምሽት ምን እንደተፈጠረ ንገረኝ። የተፈጠረውማ በደንብ ታውቂያለሽ። ባውቅማ እኔ አሁን እዚህ ይገኝ ነበር። አይገርምም? ምን ያህል የዋህ ብሆን ነው ከገዳይ ጋር ቆሜ የማወራው። ይሁን አስክሬንማ እንደቀበርን በጣም እርግጠኛ ነኝ። ስለዚህ ጉዳይ ደግሞ የምታውቅ አንተ ብቻ ነህ። ይኸውልሽ እኔ በፈጣሪ እርዳታ ከሞት አፋፍ ላይ መትረፌን እንጂ ስለምትይው አስክሬን ምንም የማውቀው ነገር የለም። ግድ የለም ተው። እውነት ትዘገያለች እንጂ አንድ ቀን እንደሆነ መውጣቱ አይቀርም። እውነቱ እኔ ጋር ቢኖር አንቺን ከእስር ማስፈታት የማልችል ይመስልሻል? ነገራችን ለአንቺ መታሰር አልነበረብሽም። ሽጉጥን የተኮሰው ባለቤትሽ ነው። ተጠንቀቅ ብያለሁ ሰንበቱ። ስለ ለይኩን አንድ መጥፎ ነገር ትልና ምን አይገርም? ባልሽን በዚህ ልክ የምትወጂው አይመስለኝም ነበር። ይኸውልህ አሁንም አንተን ያገኘሁበትን ቀን በህይወቴ ትልቁን ስህተት የተሳሳትኩበትን ቀን መሆኑን ሳስታውስ እስካሁን ድረስ እታመማለሁ። ግን እኮ ዳግምን የመሰለ ልጅ ያገኘሽው ከኔ ነው። ደግሞ ይሄን ሁለታ ሄዶ መርሳት የለብሽም። ገደል ግባሽ ሰንበቱ። ይኸውልህ ሁለተኛ ዳግመኛ ወደዚህ እንዳትመጣ። ሮስናሽ ታስረሽም ትቆራጫለሽ። እኔ ግን እንዳንቺ አይነት ትልቅ እናት ቢኖረኝ ደስ ይለኝ ነበረ። እናት ሳይሆን ልጄ አያት ነው የሚባለው። እናታናታ አያታና ፈቀች አለች አረግቲ። አንቺ መቼ ነው ደግሞ እንደዚህ ያልኩት? አረ ያላልኩት አንቺ የእውነት ቅመም አሉሽ። አንቺ ከቅመም በላይ ነሽ እናት። ከእድሜዋ ቀድማ ነው የበሰለችው። ከደስታ በላይ ጎዳና ላይ ያሳለፈችው መከራ ነው እንደዚህ አድርጎ የሰራት። ግን እኮ አንድም ቀን ጎዳና ያደረች አትመስልም። ግን እናትና አባቷስ? እናቴን ተያት እንደ ኑሐሚን አባት ግን ቢኖረኝ ደስ ይለኝ ነበር። አባቷና አያቷን ፈቀች አለች አሮጊቴ። አንቺ እኔ ደግሞ መቼ ነው እንደዚህ ያልኩት? እቤት ካለው መንገድ ዳር የሚኖረው እየበዛ መጥቶ ነው። እኔ ግን ጋሽና ኑሐሚን አብረው ሲጫወቱ ሳይ በጣም ቀናለሁ። ወይ እኔ አፈር ልብላልሽ የኔ እንቁ። እንደው ዝም ብላ ሆድ ይብሳታል እንጂ እኮ ጋሼ እኔ አባት ሆንሻለሁ ብለዋታል እኮ። አታስቢ፣ ተሰማም ላንቺ አባት ይሆንሻል። ወይኔ ታደዬ ሰው በሰው ኮንኩ አሮጊቴ። ከሰውም ሰው። እኔ ደግሞ አያት ሆንሻለሁ። ታንጉቴ ስልክ ብደውላትም አታነሳም። መምጣቴን አላወቀችም ማለት ነው። ታንጉቴ ደግሞ ማን ናት? እናንተ ኑሐሚን ነው ማን ነው የምትሏት? ልጄ ነቻ። ስልኳን ብለው አልነሳለኝ። እጮኛ ደውሎላት ነው መሰለኝ። ቅርብ ጊዜ እኮ ነው የወጣችው። አይ ከሱ ጋር ከሆነች አልረብሻትም። እና ያንቺስ ታሪክ ምንድነው? እዚህ ሀገር የሚኖር ወገን ወይም ዘመድ የለሽም? አይ ቢኖሩ ምን ያደርጋል ክፉ ቀን ካልሆኑ። የትልቅ ሰው ወሬ እያወራችሁ ነው መሰለኝ። እኔ ገብቼ ልጫወት? አይ የኔም ቡጥ ቅመምዬ፣ ይሄን ስነ ስርዓት ደግሞ ማን ያስተማረሽ? ኧረ እሷ እንደው ከሆድ ውስጥ ነው በስላ የወጣችው። የልጅ አዋቂ በሏት። አያቴ ከዚህ በኋላ አያቴ ነው አይደለ ብዬሽም ጠራው? ደስ እንዳለሽ ጥሪኝ የኔ ቅመም። በይ አሁን ግቢና ተጫዋች። እንደው ስለ አባትና ስለ እናቷ ምንም የተሰማ ነገር የለም? እኔ እስካሁን ምንም የማውቀው ነገር የለም። ኑሐሚን ግን የሆነ የምታውቀው ነገር ያለ ይመስለኛል። አሁንስ ሁሉም ነገር ተስተካክሎ ሰላማችንን የምናገኝበትን ቀን እናፍቃለሁ። እኔስ ብትይ ችግር ነው የከበበን እኮ። እያደር ይጠራል ብል ራሴን ማን ማጥ ውስጥ አገኘሁት።
አንዳንዴ ይሄ ሁሉ ፈተና እዚህ ቤት ብቻ ለምን ይሆናል ብዬ እያልኩኝ ያስባለሁ። ያቺ አምራንሽ ደግሞ ተጣማ ነገሩን ሁሉ ያበላሸችው እንጂ የሚ ጉዳይ ተፈቶ እኔ ስለ አባዬ ጉዳይ የተጨነቀን ነበር። እና ምን ትላለች መሰለ አንዳንድ መድኃኒቱ የሚገኘው ከበሽታው ነው ትላለች። እኮ በጣም የሚገርመኝ አንድም ቀን በህልሜም በውኔም አንዴት አምራን የዚህን ቤተሰብ ህይወት ትታደጋለች ብዬ በፍጹም ላስብ አልችልም። እና አሁን ምን ተወሰነ ታዲያ? ስለምኑ እንዴ? ስለ ኤሚ ጉዳይ ነው። ያው ምንና አባዬ የምትፈልገው ነገር በሙሉ ይደረግላት ብለዋል። እውነት? የድርጅቱን 80% ድርሻ ሊሰጧት ነው? ታዲያ ምን ያርጉ ነው? ምን አማራጭ አላቸው? ቆይ ያን ያክል እሷ ከወሰደች እናንተ ምን ቀራችሁ? ቢያንስ ኤሚን እናተርፋለን። ያ ደግሞ ከትርፍም በላይ ነው አይደል? ልክ ነህ ነው። ንብረቱ ቢደከምበትም ድጋሚ ተሰርቶ ይመጣል። የሚገርምሽ የኛ ንብረት እሱ ነበር። ሌላው ቤቱ፣ መኪናው በሙሉ የአክስቴ ሼር አለበት። ምን? እኔ ሞታታለሁ እንጂ በፍጹም ቤተሰቤንማ እንደዚህ አትጮትባቸው። ኤርሚያስን ከአምራን ጋር አይቼው ነበር ብለኸኝ ነበር እኮ። ምን ሲያደርጉ ነው ያያቸው? በጣም ግራ ገብቶኝ ነበረ። ግን መልሼ ሳስበው ደግሞ በእርግጥ የልጅ ምናልባት እንዳለው ተለውጦ ይሆናል ብዬ አሰብኩኝ። አልገባኝም። ከአምራን ጋር በኤሚ ጉዳይ ሲጣላ ተደብቄ ሰምቼዋለሁ። ሲጣላ ማለት? ወይ ኤርሚያስ፣ ለካ የአምራንን የራቁት ፎቶ በሰዓቱ ደብቆባት ነበረ። እንዴ ቆይ ግን ያንቺ አለመኖሩ ምን ማረጋገጫ አለ? በስመ አብ ወወልድ ወመንፈስ ቅዱስ። ኖ ማለት እንደዛ ሳይሆን ጥርጣሬ አለ፣ የሆነ ስጋት ምናምን ከሆነ ብዬ ነው። የኔ ቢኖረው ኖሮ እስካሁን ያስችለው ነበር ብለህ ታስባለህ? ምን ሴጣን ወደ አፌ እንዳመጣው ነው እንጂ በቃ ያለማሰቡ ነው የሚሻለው። ታዩ ቢኖረው ኖሮ ገና ድሮ ነበር ማስፈራራት የሚጀምረው። እኔ የምለው ቆይ አምራን ምን ሲላት ሰምታ ነው? ለኤሚ ቦን ማሮን ማሰጫት ከሆነ ከሱ ጋር ስታደርግ የነበረውን የራቁት ቪዲዮ ለቀዋለሁ ብሎ እያስፈራራት ነበር። እና እሷ ምን አለች? ምን የምትለው ይመስልሻል? ያው ልቀቀው ነው የምትለው። መቼም ከገንዘብ ክብሯን የምታስበልጥ ሴት አትመስለኝም። እንዳልሽው ነበር ያለችው። እሱም በጣም ተበሳጭቶ ነበረ። እኔ ግን አሁን ስጋቴ አሁንም ቢሆን ለትንሿ ነው። ማለት ምን አውቃለሁ። እውነት የምን ቪዲዮ አጥፍቶት ይሆናል እላለሁ። በሱ እንኳን በጣም እርግጠኛ ነኝ። ባለፈው ወደዚህ ስመጣ በሩ ስር ተደብቆ ስቅስቅ ብሎ ሲያለቅስ አይቼዋለሁ። ደግሞ እኮ የሚምለሱ እያዘነችለት ነው። ፍቅር ምናምን የሚባለው ነገር ቢቀር እንኳን አጠገቧ ሆኖ እንዲያጽናናት ብትፈቅድ ደስ ይለኝ ነበር። በእርግጥ እኔም በዚህ ሰዓት እሱን እያሰብኩ ነው። ስለ ኤርሚያስ ሌላ ነገር አለ። ምንድን ነው? ያቺ አምራለች። ደግሞ ምን አርግ እያለች ነው? ምንም አትለው ነገር አላት። አሁንም አጇ ላይ ወድቄያለሁ። ወደ ጉዳይሽ ግቢ። የልጃችሁን ህይወት ለማትረፍ እየመጣኝ በትንሳት አታናገረኝም እንዴ? ወደ ጉዳይሽ ግቢ ባክሽ። ተጨማሪ ገንዘብ ያስፈልገኛል። እንዴ ያን ሁሉ የሰጠሁሽ ገንዘብ የት አድርገሽው ነው? የቤትና የመኪና ኪራይ ከሰጠኝ ውጪ ሌላ ተጨማሪ ሰጠኝ እኮ ነው ያስመሰልከው። ቆይ ግን ለምንድን ነው እንደዚህ የምትጮህብኝ? አረ ተይ አምራን፣ እንደው ካለፈው ህይወትሽ ማን አለ ትምህርት ብትወስጂ። ይሄን የፈንጅ አምካኝ ምክርህን ተውና 100,000 ብር ላክልኝ። የምን 100,000 ብር? ምን ነው ከፈለክ እኮ ከድርሻዬ ላይ ልታስብ ትችላለህ። ቆይ ደግሞ ለምንድን ነው መጠጥ የምትጠጪው አንቺ? እሺ ድንገት ነው ብትባይ እኮ ለቦን ማሮ ብትጠየቂ መዘጋጀት አለብሽ አይደል እንዴ? ውይ ለካ የእህትህን ነፍስ ለማዳን ራሴን መጠበቅ አለብኝ። እኔ የምልህ ግን ለምን እንደዚህ አናደርግም? ለምን እናንተ ቤት አልመጣም? በዛውም እኔን እንድትቆጣጠር ጥሩ አጋጣሚ ይሆንልሃል። እሱን እንኳን መቼም እንዳታስቢው። ወይ መቀናጣት! ወይኔ ኑሐሚን፣ ካልጠፋ ሰው አንቺ ላይ ነው ደቅ። ይቺ የማትረባ ደግሞ ምን እያለች ነው? እሺ ለአሁኑ 50,000 ብር ልክልሻለሁ። ውይ 100ም ከበቃኝ ነው እንዴ? ምን ነው ረሳኸው እንዴ? አሁን እኮ የድሮ ከፍታ ላይ ነኝ ያለሁት። ግን መውጣትም እንዳለ መውረድም እንደሚኖር ወቂ። እሺ እሱን እንኳን አታስብ። አሁን መውረድ ብሎ ነገር የለም። ለማንኛውም በአካውንቴ 100,000 ብር አስገባልኝ። ፈጣሪ ልሳንሽ ንዝጋው። ሌላ ምንም አልልሽም። እባክህ ተረጋጋ ናሆሜ።
ቆይ ምን ፈልጋ ነው 100 ሺህ ብር ላክልኝ ያለችው? ከትናንት ወዲያ እኮ ነው 200 ሺህ ብር ልኬላት መኪናና ቤት የተከራየችው። ይቺ ልጅ ግን በግልጽ በቀል ነው ያዘችው። ከዚህ በላይ እንዴት ትሁን ነው አሚን? ሁላችንም ህይወት ምስቅልቅል እኮ ነው ያወጣችው። ቆይ ባለፈው ዋነኛ ተጠርጣሪ አባቴ እንደሆነ ነግረኝ ነበር አይደል? ነበር። ግን ይኸውልህ ተጠርጣሪ ብቻ በመሆን እዚህ አምጥቶ ለመመርመር የሚያበቃ ምንም ማስረጃ እጃችን ላይ የለም። ዘሪሁን የሚባል ልጅ የተናገረው ነገር በቂ አይደለም ማለት ነው ኢንስፔክተር? በቂ አይደለም። ይኸውልህ ዳግም፣ ባይሆን አንተ ከአባት ጋር የተለያየ መረጃ ሰብስበህ ልታግዘን ትችላለህ። ምን አይነት መረጃ ነው የምሰበስበው ኢንስፔክተር? እንዲሁ በደፈናው ሰው ገለሃል በለው? እሱንም በተደጋጋሚ ብየዋለሁ። ምንም አይነት መልስ አይመልስልኝም እንጂ። እና ምን አይነት ምላሽ ነው የሰጠህ? መቼም ገድያለሁ አይለኝም አይደል? ቃል ገደልኩም ነው የሚለው። ግን እኔ እርግጠኛ ነኝ እሱ ነው የገደለው። ከምን ተነስተህ ነው እንደዚህ ልትል የቻልከው? ምክንያቱም ኢንስፔክተር እማዬም ሆነች ጋሼ ያንን ሰውዬ በፍጹም ሊገሉት አይችሉም። ለድምዳሜ ትቸኩላለህ ልበል? ለምን አልክ ኢንስፔክተር? ምክንያቱም አሁን ሰው አይገሉም ብለህ የምታስባቸው ሰዎች ከዚህ በፊት በአባት ግድያ ከሳቸው ነበር። ልክ ነህ። ያንን ማለቴ ግን ስህተት ነበር። ግን እመነኝ ኢንስፔክተር፣ በዚህ ጉዳይ ላይ ግን በጣም እርግጠኛ ነኝ። ስለዚህ ስለ አባት አንድ የምታውቀው መረጃ አለ ማለት ነው? የምን መረጃ? ምናልባት አባት ከዚህ በፊት ወንጀል ሰርቶ የሚያውቅ ሆነ። ዳግም ምን ነው ደነገጥክ? አረ ምንም። ያው አይ እንደዛ አይነት ነገር የለም። ያው ከሱ ጋር ስለተራራቅን ብዙ ማውቀው ነገር የለም። እስቲ ለማጣራት እሞክራለሁ። ለማንኛውም እውነቱን ለማወቅ ከአባት ብዙ የምታግዘን መረጃ አለ። እንደዛ ማድረግ እንዳለብኝ ይሰማኛል። ደግሞ አትጠራጠር፣ አደርገዋለሁ። እሺ አደራ አንዳጊ፣ ሁሉን ነገር በጥንቃቄ አድርገው። እሺ ኢንስፔክተር። ኤሚን ይወድ ተወኝ እባክህ። ምን ሆነሽ ነው? ምን ሽደን? አሁንስ ብሞት ይሻለኛል። ስጣጆሮ ይደፈን። ስለምን ነው የምታወሪው ኤሚ? ናሁም እኔ ምንም ነገር መቋቋም እየቻልኩ አይደለም። ቆየውሽ ነገር አለ እንዴ? ለምንድን ነው የማትሰማኝ? የዚህ ህመም ችግር እኔ ላይ ያብቃ እያልኩ ነው። ለምን ወዴ? አሁን እኮ ህክምናው ሊደርስ ተቃርቧል። ለአምራንም ደውለህ ንገራት። የእሷን ቦል ማሮ በፍጹም አልፈልግም። እኔ በፍጹም ቤተሰቤን ድህነት ውስጥ ከትቼ መዳን አልፈልግም። የምን ድህነት ነው? ለአባዬ እኮ የትንሽ ወጪ ነው። አሁን ይልቅ ከአምራን ጋራ ባንኮክ ቆንጆ ሆስፒታል ተዘጋጅቶላችኋል። መሄድ ብቻ ነው የሚጠበቅባችሁ። ነገርኩህ እኮ እኔ ከዛ ሸጣን ጋር የትም አልሄድም። እኔም አብሬሽ እሄዳለሁ። ከፈለግሽ ደግሞ ኑሐሚንም አለች። ምናልባት እስከዛ እነማየም ሊፈቱ ይችላሉ። የድርጅቱን 80% ልትሰጧት ነው አይደለ? ምን? ማን ነው እንደዚህ ያለሽ? እንዴ ቆይ ከኔ ነው የሰማሽው? ቅድም ከኑሐሚን ጋር ስታወሩ በሩ ስር ሆኜ እየሰማችሁ ነበር። ምንም እንዳትለኝ ነው ስታስበው። ቆይ ቤተሰባችንን አራቆች መዳን መፈልግ ይመስልሃል? እንደዛ አይደለም የኔ ወድ። ያንቺ ወዝለኛ ከምንም በላይ ነው የኔ ትንሿ። እኔ እኮ ቤተሰቦቼ በቅጡ እንኳን አስደስቼ የማላቅ ልጃቸው ነኝ። እማዬም አባዬም በአንድ ቃል ትታከም ብቻ ነው ያሉት። ገንዘብ ሰርተው ያገኙታል። አንቺ ግን አባዬ እኮ ለኛ ብሎ ያንን ድርጅት ለማቋቋም ወጣትነቱን ገብሯል። በዚህ ሰዓት ሁላችንም እየተጨነቅን ያለነው ስለ አንቺ ጤና ብቻ ነው። እኔ ደግሞ የዘመናት ልፋቱ በአንድ ቀን መና እንዲቀርበት አልፈልግም። እና ቤተሰቡን አደህይተሽ ጎዳና በተኛቸው ነው የምትለኝ? ማን ነው ደግሞ ቤተሰቡ ይደህያል ያለው? ታውቃለህ አይደለ? የምትኖርበት ቤቱም ሆነ ሆቴሉ ያክስታችን ነው። ቆይ ለምንድን ነው ሁልጊዜ እንደዚህ የምታስቸግረኝ? አባዬ ጥሩና ግሮ ያፈራው ያንን አንድ ድርጅት ነው። ኤሚ ወንድሜ በፍጹም አትልፋ። መቼም ቢሆን ይሄን ነገር አላረገውም። ቆይ ለምንድን ነው ሁልጊዜ እንደዚህ የምታስቸግረኝ? በጣም ጥሩ። ጽንሱን አስገድዳችሁ እንዳስወረዳችሁት ይሄንንም አስገድዳችሁ ታረጉት እንደሆነ እናያለን። ካሁን በኋላ በዚህ ጉዳይ አንድ ሰው ቢያስገድደኝ ከበሽታው በፊት ቀድሜ ራሴ ነኝ እሺ ማጠፋው። ጊዜ የሰጠው ድንጋይ ያሉ ጭራሽ ብለህ ደግሞ ከድንጋይ ጋር አነጻጸርከኝ። ድንጋይማ እኮ በጣም ብዙ ጥቅም አለው። ቢያንስ ቤት፣ መንገድ ይሰራበታል። ካንተ ጋር ያላወራረድኩት ሂሳብ እንዳለኝ ታውቃለህ አይደል? የጥንሱ ነው
እንደው ፈጣሪ ቅር ይበለኝና ናሆም ካንቺ እንደው ልጅ እንኳን አልኖረው። ሲጀመር አንቺ ለእናትነት እንኳን ብቁ አትመስይም። እየሰደብከኝ ባልሆነ አይደለም እናት ለመሆን ሰው ለመሆን እንኳን በጣም ብዙ ይቀርሻል። እሺ ስለዚህ ለኤሚ ስትል ምንም ነገር እንደምታደርግ ተገንዝቤያለሁ። ያ መስዋዕትነት ላንቺ አይገባሽም እንጂ ለኤሚ ምንም ነገር ባረግላት አይቆጨኝም። እሺ ስለዚህ ከናሆም የጎደለውን ገንዘብ አንተ ትሞላለህ ማለት ነው። እሺ ወይ ከኔ ምንድን ነው የምትፈልጊው? ሲጀመር አንተ ራይድ ከምትሰራበት መኪና ውጪ ምን አለ? ምን? እስኪ ለልጅህ እናት እቺን እንኳን መስዋዕትነት መክፈል ከቻልክ። ችግሩ እኮ ነው መኪናዬን ብሰጥሽም ናሆምን ማስጨነቅሽና አታቆም። መኪናውን ብቻ አይደለም ባንክ ያለው ገንዘብን ሁሉ ወደኔ አካውንት እንድታስተላልፍ ፈልጋለሁ። ስለዚህ እኔንም እንዳንቺ ጎዳና ልትወረውሪኝ ያስበሻል ማለት ነው። ይልቅ ምን ልጋብዝ? አይገርምሽም? በሱ ብትስማሚ እንኳን አደርገው ነበር። እሺ አያቴ ግን እናንተ ህፃን እያላችሁ ኑሃሚ እንዴ እናንተ መተሻል እንዴ? ቆየው እኮ ከመጣው ለምንድን ነው ስልክ ማታነሺው? እንዴ ደውለሽልኝ ነበር እንዴ? እኔ አላየሁትም እኮ። ደግሞ ሁለታችሁ ከምን ነው ተግባባችሁ? እንቁልልጭ አያት አገኘ። ምን? ስለዚህ አባዬ ተረሳ ማለት ነው አይደል? እንዴ እሱማ አባቴ ነው፣ አንቺ ደግሞ እናቴ። እኔ አፈር ልብላለሽ። አንደበቷ እኮ ማር ነው። እቺ ማሳት ናት እናናዬ። እኔ የምለው ምን ነው በዛው ቀረሽ ግን አንቺ? ምን ላርግ ብለሽ ነው? ልጠይቃቸው የሄድኳቸው ዘመዶች አለቅ ብለውኝ እኮ ነው። ደግሞ ባደረግሽው ነገር ኮርቼብሻለሁ። እንዴ እኔ ደግሞ ምን አደረግኩ? እስኪ ማን ነው በዚህ በቀውጢ ዘመን ከጎዳና ላይ ሰው ወደ ቤቱ የሚያስገባው? ቅመምን እኮ ከዚህ በፊት አውቃታለሁ። የድሮ ቤታችን እያለን ጎረቤታችን እንደነበራችሁ ነግሬያታለሁ። ለመሆኑ ስለ ልጅቷ እናትና አባቱ የምታውቂው ነገር አለ? በእርግጥ ስለ እናቷ አላውቅም። አባቷን ግን አሁንም እያገኘሁት ነው። ለምንድን ነው የማታገናኛት? አባቷ አይፈልጋትም? ድሮ አይደለም ሊፈልጋት አጠገቧ መድረስ አይፈልግም ነበር። ለምን ልጄ? እሱ ራሱ በጣም አስቸጋሪ መጥፎ ሰው ነበር። እናቷንም ያሰቃያት ነበር። እና አሁን ላይ እንዴት ነው ታዲያ? ቢያንስ ዛሬ ከትላንትናው ይሻላል። ይሁን፣ እሱም ለውጥ ነው። ወደዛ ምን እያየህ ነው? የኔ ፀሐይ በዚህኛው አቅጣጫ ነው የምትወጣው። እህቴን ማለት ነው? መቼም ልደባደብ እንደመጣው ገብቶሃል አይደለም? ናና የፈለግከውን ነገር ማድረግ ትችላለህ። እሺ መሸሽ እንደሆነ ሰልችቶኛል ነው። በቃ ሁሉም ነገር ይዝሏል። እሺ መፍራትም ማፈርም ትቻለህ። ብለህ ደክመህ አያውቅም። በቃ የዛ ትርጉም እኔ ነኝ። እሺ የምትለውን ልስማ ብዬ ነው እንጂ አንተ ብቻ ሳትሆን እኔም ደክሞኛል። ማለት ምን ነው? ኤሚ ለምንድን ነው ዛሬ በረንዳ ላይ አልወጣም ያለችው? ምን አውቃለሁ። ምናልባት በጉም ተሸፍና ይሁን። እኔ የምፈራው እስከ ዘላለም እንዳጠልቅብኝ ብቻ ነው። አይዞህ ኤሚ ግን እንዴት ነች? አዎ ደህና ነች። ማለቴ ዛሬ ወደ በረንዳው አልወጣችም ብዬ ነው። ወደ በረንዳው ስትወጣ እሷን ለማየት ብለህ ነው እዚህ የተቀመጥከው? ሁሌም ነው ወደዚህ ጋር መጣ።
እሷ ምንን ስለምታውቅ በስቃይ ውስጥ የተደበቀ ፈገግታዋን አሳይታኝ ትገባለች። እባክህ ኤርሚያስ ላምንህ እፈልጋለሁ። ሌላ ምንም የተደበቀ ዓላማ የለኝም በለኝ። ካላመንከኝ ራሷን ሄደህ መጠየቅ ትችላለህ። ከመሄድ ውጭ ምንም ነገር አድርጌ አላውቅም። አምናለሁ ኤርሚ። ናው የሰው ልጅ እኮ በአንድም በሌላም ይማራል። ህይወት ቢበቃትን ያህል አስተምረኛለች። አገላለጽ ደስ ይላል። ታዲያ በመጨረሻ ምን ተማርክ? ከፍቅር እንጂ ከጸብ ምንም ጠብ የሚል ነገር እንደሌለ ነው የተማርኩት። ወደ ውስጥ ገብተን ማውራት እንችላለን? የእውነት? እውነቴን ነው። በዛውም በረንዳ ላይ የምታያትን ልጅ ውስጥ ገብተህ ለማግኘት ይረዳሃል። የምርህን ነው? ነው? አዎ የምሬን ነው ኤርሚያስ። ከዛ ሁሉ ቦክስ በኋላ በእውነት አጠገቧ ደርሼ አያታለሁ ብዬ አላሰብኩም ነበር። አሁን እሱን እንርሳው። በቃ ካጠገቧ ሆኜ አይዞሽ የሚለውን ማጽናኛዬን ልሰጣት ፈልጌ ነበር። እንግዲያው እኔ ህልምህን እውን ባረግልህስ? እስቲ እጄ ምታልኝ። ሄሎ አባዬ፣ ቆየህብኝ እኮ እየጠበቅኩ ነው። እሺ ና። ቆይ እንደዚህ ብዬ ባወራስ? አባዬ እኔ ልጅ ነኝ፣ ስለዚህ ሁሉንም እውነት ንገረኝ። ደግሞ ሌላውን ሰው ባታምን እኔም ታምንኛለህ። እንደዚህ ደግሞ አይሆንም። ምናልባት አወጣቶ ሊጠቁምብኝ ነው ብሎ ቢጠረጥረኝስ? አስብ ዳግም፣ አስብ። ምንድን ነው የሚሻለው? ዳግም አስብ። በምንድን ነው የምታወጣጣው? መጠጥ። አባዬ ከመጠጥ ጋር ያለው ቁርኝነት በጣም ደስ ይላል። ስለዚህ እያጠጣው ማወጣጣት በጣም ጥሩ ሀሳብ፣ ደስ ይላል። ስለዚህ እያጠጣው አስለፈልፈዋለሁ። እኔም ከእሱ ጋር አንድ ሁለት ልበል እንዴ? እንደዛም አይሆንም። ደግሞ ቢያመልጠኝስ? ብቀባጠርስ? ፈጣሪ አለ። የመጨረሻዋ ቀን ደርሳለች አባዬ። አባዬ መጣው። ዳጌ ክፈት። ዳግም እንዴት ነህ ልጅ? እባክህ አባዬ ቆየህብኝ እኮ። አይ ምን ላድርግ እባክህ፣ እዚህ ባዶ ቤት ብቻዬን ስሆን እታችን ግሮሰሪ አንድነትን ልበል ብዬ እኮ ነው። ይገባኛል አባዬ፣ እኔም ጠፋሁብህና ብቸኛ አደረግኩ አይደል? በመጨረሻ ያክፉ መጥፎ ጊዜ አልፎ እንደዚህ በተረጋጋ ስሜት ልናወራ በመብቃታችን በጣም ደስ ብሎኛል። ዳግም ምን ነው ዝም ማለት? አባዬ ግን አሁንም ትወደኛለህ አይደል? ምን አይነት ጥያቄ ነው? አንድ አንተን ልጄን ያልወደድኩ ማንን ልወድ ነው? ዳጊ ይልቅ ይሄ አንድ ክፍል ቤት ብዙ ደስ አላለኝም። ለሱስ ችግር የለውም። ያው ሰፈሩ ጭር ስለሚል ለደህንነት ብዬ ነው እንጂ በቅርቡ ወደ ሌላ ሰፈር መዘዋወር አይቀርም።
እየጠጣው ነበር። እየጠጣ አንተም ጠጣ እንጂ እኔም ብቻ ነው እንዴ በታጠጣኝ? ናውስ ብቻዬን ልታሰክረኝ አስበሃል? አይዞ ብትሰክርም ከኔ ጋር ነው ያለው፣ አታስብ። አንተ አብሶሊት ቮድካ። ኤሚ ነይ፣ ትልቅ እንግዳ ይዤብሽ መጥቻለሁ። ኤሚ ኤርሚያስ እንዴት ነሽ ኤሚ? እሱን ይዘህ ስለመጣህ እሺ የምልህ መስሎ እንዳይሆን። ኧረ ኤሚ እኔ እንደዛ አላሰብኩም። ምንድን አላምንህም። ይቅርታ። ምን ነው ችግር አለ እንዴ? አይ ምንም። ና እባክህ ቁጭ በል፣ አረፍ ብለን እናውራ። ኤሚያችን ቁጭ በይ እባክህ፣ አረፍ በል። ምን እያልሽ ነው? እንግዲህ ውሳኔ ይሄ። ቆይ ለምንድን ነው የማትታከሚው? አምራን ያለንን ንብረት በሙሉ ልትነጥቀን እንደሆነ አልነገርከውም? ያለንን ንብረት ልንጠቃችሁ አላለችም። ያው ነው አይደለም። አሁንም ቆይ በድርጅቱ ጉዳይ እየተከራከርከኝ ነው? ምንም ክርክር የለበትም እኮ ኤሚ። ቆይ አባዬስ ድርጅቱን አጥቶ ከዛ በኋላ ሰው የሚሆን ይመስላል? ምን? እና ድርጅቱ ሙሉ ለሙሉ ስጡኛለች? እባክህ ኤርሚ ከገባት አስረዳት። ያ ድርጅት ከሷ ህይወት ይበልጣል ልትል ነው? አዎ ኤሚ፣ ያንቺ ህይወት ከማንም ጋር አይነጻጸርም። ድርጅቱ እንደፈለጋችሁ አድርጉት። በእኔ ህይወት ግን ማንም ሰው ማዘዝ አይችልም። በእርግጥ እኮ ናሆም ያለው ነገር እውነቱን ነው። በዚህ ሰዓት እኮ ከአንቺ ህይወት የበለጠ ምንም አይነት ነገር የለም። ግን ደግሞ በፍጹም ድርጅቱን አትወስድም። ቆይ አንተ ምን ልታረግ ነው? ጉልበትን ተጠቅማ አይሆንም ልትላት ነው? እንደሱማ በፍጹም አይሆንም። ይኸውልህ በልክ ያስካት በፍጹም ቦን ማሮን አልሰጥም ልትለን ትችላለች። ትበል፣ ለእኔም ግልግል ነው። ኡፋይ ትበል። የኔንም እኮ መኪኔን ወስዳብኛለች። ምን? በእርግጥ ይህንን ሚስጥር ለማንም እንዳልናገር ተናግራኝ ነበር። ራውንስ የት ድረስ ልጥለን እንደፈለገች ምንም ሊገባኝ አልቻለም። ልጅቷ በፍጹም ገንዘብ እኮ መጣገብ ልጅ አለች። መኪኔን እንድሰጣት አደረገችኝ ያልከው? በእርግጥ እስካሁን ስሙን አላዞርኩላትም። ግን ደግሞ ቦንማሮን ከሰጠችሽ በኋላ ስሜን ላዞርላት ቃል ገብቼላታል። ቆይ ግን እቺ ልጅ ነው ምን አይነት ርኩስ መንፈስ ነው የተጠናወታት? ቆይ እና አሁን መኪና እሷ ጋር ነው? ለአንቺ ብቻ ቃል የገባችውን ነገር ታደርግ እንጂ ለእኔ መኪናው ችግር የለውም። እየተከናወነ ያለው በእናንተ ቤት ምንም ችግር የለውም አይደለ? ኤሚ ለአንቺ ስለሆነ እኔ በፍጹም ምንም ነገር አይቆጨኝም። በበኩሌ ነው ድርጅትን ያህል ነገር መስጠት እኮ በጣም ይከብዳል። አመሰግናለሁ ኤርሚያስ። ምን እያልክ ነው ኤርሚያስ? ልጅቷ ትሙት ነው እንዴ? ያቺ ርኩስ ቦንማሮን የምሰጥበትን ሌላ መንገድ እንፈልጋለን እያልኩኝ ነው እኮ። የምትለውን ከመፈጸም ውጭ እሺ ሌላ ምን መንገድ አለ ኤርሚያስ? አላቅም ነው፣ ግን ደግሞ ድርጅትን ያህል ነገር መስጠት ይከብዳል ብዬ አስቤ እኮ ነው። ስለተረዳኝ አመሰግናለሁ። ግን ደግሞ አሁንም ቢሆን ምንም ከዚህ ውጭ ሌላ ምንም አይነት ምርጫ የለንም። እንዴት ነሽ የኔ ልጅ? እመጣለሁ ብዬ ቀረው አይደል? አረ ችግር የለውም ኑሐሚን። አንቺና ቤተሰቦችሽ እኮ ለቤተሰቦች እያደረጋቸው ያለውን ነገር እየሰማሁኝ ነው። እባክሽ እኔ ልጅ ይቅርታ አድርጊልኝ። ምን? ስለምን ይቅርታ ነው የምታወሪው? በእርግጥ ኑሐሚን ከዚህ በፊት ይቅርታ እንደጠየኩሽ አውቃለሁ። ግን ደግሞ ለእኔ ከምታደርጊልኝ ነገር አንጻር በቂ እኮ ስላልመሰለኝ ነው። ከዚህ በኋላ ወደ ኋላ መመለሱ ተገቢ ነው ወይዘሮ ዝናሽ? በቂ ላይሆን ይችላል ኑሐሚን፣ ግን በቃ እንደው ተባረኪ። ግን ደግሞ ኑሐሚን አንቺ ለእኛ ቤተሰብ ትልቅ ትሩፋት ነሽ። አሬ እኔ ያህል ሙገሳ የሚያስፈልገኝ ሰው አይደለሁም። እኔ የምልሽ ኑሐሚን፣ ለመሆኑ ግን ለአሁን እንዴት ነው? ዛሬ ደግሞ ብቅ ሳይል ቀረ። ያው ከአባዬ ጋር ሆኖ የሆስፒታሉን ጉዳይ እየጨረሰ ያለው እሱ ነው። በዛ ላይ ደግሞ ያቺ አምራንም አለች። እንዴ የድርጅቱን 80% ሼር ልትወስድ አይደል እንዴ? ከዚህ በላይ ደግሞ ምን ፈለገች? መቼም ጋሼ ስለዚህ ነገር ሲሰሙ በጣም አዝነዋል አይደል?
የታይቼው እነግርሻለሁ ብለሽ ነው ነው? ግን ደግሞ ያው ማዘኑ መቼ ይቀራል ብለሽ ነው? አይዞሽ፣ መቼም ይሄን ቀን አልፎ አዲስ ቀን ይመጣል። እሱን አውቃለሁ ነው። ግን ለምን ልጄ እንዴት ነች? ደህና ነች። ስለሷ አታስቢ። ይልቅ ያቺው ሰራተኛ ያልኩሽ ፋንቱ ያልሻት ነች? አዎ፣ ፍቃድሽ ከሆነ የኤሚ ተንከባካቢ አድርጌ ዛሬ ወይ ነገ ወደ ቤት ልወስዳት አስቤ ነበረ። ምን እያልሽ ነው ኑሐሚን? አሁን ይህንን ነገር ለማድረግ እውነት እንደው የኔ ፍቃድ ያስፈልጋል? ያው እናንተ ከዚህ መውጣታችሁ ባይቀርም ኤሚስ ከዛ የሆነ ተንከባካቢ ያስፈልጋታል ብዬ አስቤ እኮ ነው። ኑሐሚን አንቺም እኮ ካጠገቧ እንዳራቅሽ ሰምቻለሁ። እንዴ እህቴ አይደለች እንዴ? እንዴት ርቃታለሁ? አንቺማ ከእህትም በላይ እኮ ነሽ። ደግሞ የሁሉ ነገር አልፎ ከልጄ ጋር መጋባታችሁ አይቀርም። እሱ የት ይቀራል ወይዘሮ ዝናሽ? ነገሮች እየተደራረቡ አጉላሉን እንጂ እኔም በህይወቴ ከምናፍቃቸው ቀናቶች ውስጥ ያንቺና የልጄ ሰርግ ነው። ልክ ነሽ፣ አይቀርም። እባካችሁ እንደምንም ብላችሁ ከዚህ ለመውጣት ሞክሩ። እሺ በቃ ሂጂ፣ እኔ ልጅ ሂጂ በቃ። ዳግም በመጨረሻ ያንን ቁጣህን ትተህ አጠገቤ በመሆንህ በጣም ደስ ብሎኛል። እንደ ልጅና አባት ቁጭ ብለን ጊዜ ካሳለፍን ቆየን አይደል? አይገርምም? በሰው ህይወት ገብተን ስንፈተፍት ነው ለእኛ የሚሆን ጊዜ ያጣ ነው። ከዚህ በኋላ ግን ድጋሚ እንዲቆጨኝ አልፈልግም። ባገኘሁት አጋጣሚ ሁሉ አብሬ መሆን ነው ፈልገው። በነገራችን ላይ በነዛ ሰዎች የተነሳ ወጥረህ ስትይዘኝ የእውነት ለመናገር ደግመህ ልታየኝ የምትፈልግ አልመሰለኝም። አንተ ነህ አባ። ሁሉንም ነገር እኮ ነው ያጠፋኸው። እኔ ሞተሃል እንጂ በህይወት አለ ብዬ አላሰብኩም። ደግሜ ይቅርታ መጠየቅ እፈልጋለሁ። በዛ ልክ ለአንተ መልካም አባት መሆን አልቻልኩም ነበር። እንዴ አባዬ ምን ማለት ነው? አንተ እኮ አባቴ ነህ። ያንን ነገር ደግሞ መቀየር አልችልም። እነሆ በመጨረሻ ውዱ ልጄን አገኘሁት። ቆይ ግን ልጠይቅህ፣ አሁንም በጣም ትወደኛለህ አይደል? አሁን ለምን ጠላሃለሁ ዳጊ? ለማንኛውም ለአባትና ለልጅ ፍቅር ጽዋዬን ላንሳ። ለአባትና ለልጅ ፍቅራችን እኔ የምልህ ዳጊ፣ ይልቅ ይሄ ሆቴል ክፍል በፍጹም አልተስማማኝም። ምንም ነው ደስ ያላለኝ። ችግር የለውም፣ በቅርቡ ወደ አዲስ ቤት ትዘዋወራለህ። ባይሆን እየጠጣ እንዴ? አንተ በየጠጣ እኔ ብቻ ነኝ እንዴ የምጠጣው? ያው እንዳንተ የመጠጥ አንጀት እንደሌለኝ ታውቅ የለ። ለነገሩ አንተ መልካም አባት ነህ። እኔ መጠጥ እንድጠጣ አትፈቅድም።